ከዛፎች ጋር መዋል፣ ስለ ዛፎች መስራት፣ ስለ ተፈጥሮ፣ ስለ እጽዋቶች ማወቅ እንዴት አህጉራ ይሆናል፣ እንዴት ዓለም አቀፋዊ ይሆናል የሚሉ የተጀማመሩ ስራዎች አሉ። ሳይንሳዊ ጥናቶች ወይም ሳይንሳዊ ሂደቶቹ ምን አይነት ናቸው? በፖሊሲያቸው የሚያወጡት ለደን መልማትም መጥፋትም የራሱ ድርሻ ነበረው። የችግኝ ዝግጅት በራሱ መች ነው የሚጀምረው? ኤክስፖርት ተደርጎ የሚገኘውን ዶላር ያልተናነሰ በዚህ በኮፕ 32 የምታገኝበት ነው። ስለ ቆጠራው ተአማኒነት ቴክኖሎጂያችን የደረጃ ነው ያለው። ይፋ የሆነውን ሁሉም ሰው የሚያውቀውን ልናገር። የተለያዩ እንግዶች ሲመጡ ወደ ኢትዮጵያ አቀባበል ከተደረገላቸው በኋላ አንዱ አሻራቸውን አስቀምጠው እንዲሄዱ የማድረግ ልማድ ባህል እየሆነ መጥቷል። መጠበቅ ካልቻለን የተፈጥሮ ሀብቱ ስነ ምህዳሩ ጥሩ ካልሆነ ምናመርተው ምርትም የለም፣ ብናመርትም ደግሞ ጤናማ ሊሆን አይችልም ማለት ነው። የአንድ ችግኝ ዋጋን እንዴት እንስራው? የደን ይዞታችን በእጅጉ አሽቆልቁሎ እስከ 2.7% በታች ጽድቀት መጠኑ የሚወስነው የዘር ዝግጅቱ ጋር ያለው ነገር እንደመሆኑ መጠን ምን አይነት ክትትል ነው የሚደረገው በሚኒስቴር መስሪያ ቤቱ? የዚህ ዓመት ላይ ችግኝ ማዘጋጀት ካልጀመረን የሚቀጥለው ተከላ ላይ ማናገኛቸው ችግኞች ሊኖሩ ይችላሉ። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን ላለፉት 7 ዓመታት ስናደርግ የነበረውን የዘመቻ ስራችንን የምናስቀጥልበትን ሀሳብ የምናነሳበት ነው። የአረንጓዴ አሻራ መርሃ ግብራችን እነሆ ለ8ኛ ጊዜ ሊከናወን ጥቂት ጊዜያት ብቻ ይቀራሉ። ለዚህም በርካታ ዝግጅቶች እንደ ሀገር እየተደረጉ ነው። ይህ ዝግጅት እንግዲህ እንደምታውቁት ዓለም አቀፍ እውቅና ያስገኘልን ነው። እንደ ሀገራችን ዓለም እውቅና የሰጠው ዓለምን አጃኢብ ያስባልንበትን ስራ የሰራንበት እንደመሆኑ መጠን እንግዲህ ይህ ዝግጅት ዘንድሮ ዓመት ምን ያክል ይተከላል፣ ለዚህ የተደረገው ዝግጅት ምን ይመስላል፣ ሁላችሁም በያላችሁበት ደግሞ ምን ለመትከል እንዳዘጋጃችሁና ምን ያክል ለማሳካት ሁልጊዜ ይህን ያክል ተክያለሁ ይህንን ተክላለሁ ብለን ቃል እንገባለን ለራሳችን። ከዛም ደግሞ ስለመንከባከቡም ጭምር እያነሳን ቆይታ የምናደርግበት ነው። ከዚህ ጋር ተያይዞ እንግዲህ በግብርና ሚኒስቴር የተፈጥሮ ሀብት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ከኛ ጋር ቆይታ ያደርጋሉ። ቅድስት ዘውዱ አብሬያችኋለሁ። መልካም ጊዜ ይሆንላችሁ። አቶ ፋኖሴ ለፈቃደኝነቱ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ከተፈጥሮ ጋር መዋል በጣም ደስ የሚል ይመስለኛል፣ ግን ይሄ የኔ ስሜት ብቻ ነው ብዬ አላስብምና ከረዥም ዓመት በተፈጥሮ ሀብት ስራ ላይ እንደማገልገሎ ከዛፎች ጋር መዋል፣ ስለ ዛፎች መስራት፣ ስለ ተፈጥሮ ስለ እጽዋቶች ማወቅ በራሱ ምን ስሜት አለው? ከሱ ጀምር ደስ ይለኛል። እኔ የማየው ደንን እንደ ልጅ ነው። የደን ችግኝ እንደ ልጅ ነው የማየው። ከተፈጥሮ ጋራም በጣም ብዙ ዓመት ቁርኝት አለ። እድሜ ልኬን ነው ማለት እችላለሁ ከደን ጋር የዋልኩት። ምክንያቱም የተወለድኩበት አካባቢም የደን አካባቢ ነው። ከዛ በኋላም ያው እንግዲህ ከደን ውስጥ እንጨት እየሰበርን ከደን ውስጥ ነው ከብትም ስንጠብቅ የኖር ነውና ከዛ ጀምሮ ለደን ያለኝ ስሜት ለኔ ልዩ ነው። ከዛ በኋላም ፕሮፌሽናሊም ያው ድሮ ማትሪክ ከወሰድን በኋላ በጋዜጣ እንትን ሲደረግ ራሱ ማስታወቂያ ሲወጣ የመጀመሪያ ምርጫዬ ደን ነው እና የመጀመሪያ ምርጫዬንም አግኝቼ ነው ወደ ወንዶ ገነት የደን ኮሌጅ ጆይን ያደረኩት። በጣም የሚያምር ግቢ ነው በነገራችን ላይ አይቼዋለሁ እዛ። በጣም ያምራል እና 1987 እንግዲህ ወንዶ ገነት የደን ኮሌጅ ጆይን አደረጉ። 1988 በዲፕሎማ ከተመረቀን በኋላም እንግዲህ የመጀመሪያ እንግዲህ ደን ላይ ነው የተመደብኩት ማለት ነው። ያው እንደሚታወቀው የአሁኑ የአርሲ ደን ዲስትሪክት የሚባለው በኦሮሚያ የአርሲ ደን ዲስትሪክት የሚባለው አርባ ጉጉ የመንግስት ደን ላይ ነው ተመድቤ ስሰራ የቆየሁት። ከዛም እንግዲህ የተለያዩ ፕሮጀክቶች ላይ ከዛም ወደ ጅማ ጤሮ ቦተርበቾ የሚባል ቦታ ላይ በመቀየር እንግዲህ ቢያንስ ለተከታታይ 9 ዓመት በቀጥታ ደንና ከደን ጋራ ነው ያሳለፍኩትና ከዛ በኋላ ነው እንግዲህ ወደ ግብርና ሽፍት ያደረኩትና ደን ያለኝ ስሜት በጣም የተለየ ነው። ከልጅነት እስከ እውቀት ድረስ ከደን ጋር ነው የኖርኩት። በጣም ደስ ይላል። ደን ላይ የነበረው ቆይታ እጅግ በጣም ብዙ ከመሆኑ የተነሳ ለውጡንም ያዩታል ብዬ አስባለሁ። የትኛው ዓመት ላይ ምን እንደነበር፣ የትኛው ዓመት ላይ መነቃቃቱ እንደነበር፣ የትኛው ዓመት ላይ ለውጥ እንደነበር ከእርሶ በላይ ያየን ነው ብዬ አላስብምና ስለዚህ የኢትዮጵያን የደን ሽፋን በጣም ብዙ መረጃዎች አሉ። በእርግጥ 17.3 ወደ 17% አካባቢ ነበርና
አሁን ያለበትን ደረጃም እንግዲህ ወደ 23% አካባቢ ከፍ ብሏል ባለን መረጃ። ስለዚህ እርሶ ደግሞ በአይኑ በተግባር እንደተመለከተ ሰው ያኔ የወንዶ ገነት እርሻና ምርምር ሲገቡ ከነበረበት ጊዜ አንስቶ አሁን የኢትዮጵያ የደን ሽፋን ግላዊ ምልከታውን ይሄ ጥናቱን ቁጥራዊ መረጃዎቹ እንዳለ ሆኖ ግላዊ ምልከታው እንዴት የሚገለጽ ነው? ምክንያቱም ስራው ላይ ስላሉ ቀላል ነው ብዬ ነው። እንግዲህ ከታሪኩ ስንነሳ ከመጀመሪያው ጀምሮ እንግዲህ እንደምናውቀው ኢትዮጵያ ከ40% በላይ በደን የተሸፈነች እንደነበረች ይታወቃል። ግን በተለያየ ጊዜ እንግዲህ ያ የደን ይዞታ እያነሰ በተለያየ ምክንያት ይሄ እንግዲህ በግድ አርሶ አደሩ ብቻ አይደለም ጥፋተኛው። ያው የተለያዩ መንግስታት የራሳቸው በፖሊሲያቸው የሚያወጡት ለደን መልማትም መጥፋትም የራሱ ድርሻ ነበረውና እንደዚሁ ከመንግስታቶችም ከአርሶ አደሮችም ጋር በተገናኘ እንግዲህ የደን ይዞታችን በእጅጉ አሽቆልቁሎ እስከ 2.7% በታች የደረሰበት ጊዜ ነበር ማለት ነው። ከዛ እንግዲህ በኋላ ደግሞ ያው መንግስትና ህብረተሰቡ የተቀናጀ ስራዎችን በመስራት የደን ይዞታችን ከፍ እያለ የመጣበት ሁኔታ ደርሶ ነው እንግዲህ ዛሬ ላይ ወደ 23.6% ከፍ ማድረግ ተችሏል ማለት ነው። ኢቭን እንኳን በዚህ በለውጡ ዓመታት እንኳን ስናይ የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው ነው እንግዲህ የዛሬ 2 ዓመት በተደረገ ቆጠራ ወደ 23.6% ከፍ ያለው። አሁን ላይ ደግሞ እንግዲህ አዲስ ቆጠራ ቢደረግ ደግሞ ከዚህም በላይ ከፍ ያለበት ሁኔታ ነው ያለውና መንግስታቶች የሚሰጡት ትኩረት ለደን መልማት በጣም እጅግ በጣም ወሳኝ ነው ብዬ ነው የምወስደው። የተፈጥሮ ሀብት ስራ ሂደት ነው ብዬ አስባለሁ። በአንድ የሚሆን ነገር የለም። ለዛም ነው አሁን ወደ 2 ነጥብ ዝቅ ብሎ የነበረውን ወደ 17 ከዛ ደግሞ ወደ 23% ማድረስ የተቻለው ሂደት ስለሆነ ነው። በአንድ ጊዜም ደግሞ የሚመጣ ነገር አይደለም። የብዙ ሰው ትግል እንደሚጠይቅ ያየንበት ከመሆኑ ጋር ተያይዞ ይሄ ሂደት የሚያመጣውን ውጤት ልንመለከትበት ችለናል። ስለዚህ አንዱ የዚህ ሂደት አካል የሆነው በአመት ለምንተክለው አሁን እንግዲህ እንደ ሀገር እንደ ህዳሴ ግድብ በዘመቻ አንድ ላይ ሆ ብለን የተነሳንበት የአረንጓዴ አሻራ ስራ ነው። ያው ለ8ኛ ጊዜ ልንተክልበት ነው። ወደ 50 ቢሊዮን ችግኝ ለመትከል ታስቦ 48ቱን ቀድመን ነው ያጠናቀቅነው። ጥቂት ነው የቀረን። ለሱም ደግሞ አሁን ከእቅድ በላይ ነው አፈጻጸማችን የሚሆነው ብዬ እጠብቃለሁ። የችግኝ ዝግጅት በራሱ መች ነው የሚጀምረው? በመጀመሪያ ዘመቻ የሚለው ነገር እኔ እንደ ባለሙያ አልቀበለውም። ዘመቻ የምንለው በአንድ ወቅት ሰዎች ተሰብሰቡ ተብሎ እቅድ ሳይኖር ዝም ብሎ ህብረተሰቡን ዝም ብሎ አነሳስቶ የመስራት አይነት ነው ዘመቻ የምንለው የአንድ ወቅት ስራ ሲሆን ነው። ይሄ የአረንጓዴ አሻራ መርሃ ግብር ከ2011 ጀምሮ እስካሁን ባለው ሂደት ግን እንደ ዘመቻ ሳይሆን በተለያዩ ተቋማት መንግስትም ትኩረት አድርጎበት የሚሰራ ስራ ነው። በስትሪንግ ኮሚቴ በቴክኒክ ኮሚቴ ነው የሚመራው ከፌዴራል ጀምሮ እስከ ታችኛው መዋቅር ድረስ ማለት ነው። ስለዚህ በእቅድ ነው የሚሰራውና ለዛ ነው ዘመቻ ነው ብሎ ለመውሰድ ትንሽ የሚከብደኝ። የዘመቻ ስራ ታቅሎበት አይመስለኝም እና የሚሰራው ይሄ ግን መንግስት ከክቡር ጠቅላይ ሚኒስትሩ ራሳቸው አስበውበት አቅደውበት ይህንን የአረንጓዴ አሻራ መርሃ ግብር ኢኒሼት አድርገውት የተጀመረና በእቅድ ብዙ ተቋማት ተሳትፈውበት የሚሰራ ነው ማለት ነው። ለዚህም ነው እንግዲህ የደን ሂደት ነው ያልሽው፣ የተፈጥሮ ሀብት ስራ ሂደት ነው፣ የደን ልማት ሂደት ነው ያልሽው። ከዛ አንጻር ከጅምሩ የሚጀምረው ከዘር ማዘጋጀት ነው። አሁን ብዙ ሰው የአረንጓዴ አሻራ መርሃ ግብር ሲባል ልክ ሐምሌ ላይ ዝናብ ሲዘንብ የሚተከል አይነት አድርጎ ነው የሚያስበው። ቅድመ ዝግጅቱ የሚጀምረው ግን ቀድሞ ነው። መቼ ነው ቀድሞ? ለምሳሌ የዘንድሮን የ2018ን ተከላ ለማካሄድ ከባለፈው ከ2017 ጀምሮ የመጣ ስራ ነው። ሁሉም ችግኞች ተመሳሳይ ጊዜ አይደለም የሚደርሱት። ፈጣን ችግኞች አሉ፣ ዘግይተው ችግኛቸው የሚደርስ አለ። አንዳንዶቹ በችግኝ ጣቢያ ላይ ከዓመት በላይ ከ2 ዓመት ድረስ የሚቆዩ ችግኞች አሉ። ለምሳሌ ብንወስድ የአበሻ ጽድ የምንለው የጁኒፐረስ ፕሮሴራ የሚባለው ችግኝ ብንወስድ ቢያንስ 11 ወር እንደው ጥሩ ለተከላ ለመድረስ 11 ወር 12 ወር 1 ዓመት ማለት ነው ይፈጃል ማለት ነው። ዝግባን ብንወስድ ደግሞ 2ኛው ዓመት ላይ ነው ሊተከል የሚችለው
ችግኙ በችግኝ ጣቢያ ብዙ ጊዜ ስለሚቆይ ማለት ነው። ስለዚህ በእኛ ካላንደር ሐምሌ ነሐሴ ዘር ይዘጋጃል። ኦልሞስት መስከረም አካባቢ ዘር የማፍሰስ ስራ የሚሰራበት ነው። ያንን እንደገና ችግኝ ጣቢያ ውስጥ በመንከባከብ እስከ ተከላ ድረስ እስከ ሰኔ ሐምሌ ድረስ በመንከባከብ ይቆያል ማለት ነው። ይሄንን ስናየው እንግዲህ ቢያንስ 8 ወር 9 ወር ምናምን ይፈጃል ማለት ነው። እንግዲህ ጥሩ እንክብካቤ ካደረግንለት ነው በዚህ ጊዜ ሊደርስ የሚችለው ማለት ነው ችግኙ። አለበለዚያም ደግሞ ወደ ሁለተኛው ዓመት ሊደርስ ይችላል ማለት ነው። ለዚህኛው ካልደረሰ ወደዛኛው ዓመት ይሄዳል። እንግዲህ ሰርኩሌት ነው። አንድ ዓመት የዚህ ዓመት ላይ ችግኝ ማዘጋጀት ካልጀመረን የሚቀጥለው ተከላ ላይ ማናገኛቸው ችግኞች ሊኖሩ ይችላሉ ማለት ነው። ለ2018 ተከላ 2017 ላይ የዝግባን ዘር ማፍሰስ ካልቻለን ለዚህ ለ2018 ተከላ ላይ ደርስ ይችላል ማለት ነው። ምክንያቱም ረጅም ጊዜ በችግኝ ጣቢያ ውስጥ ይወስዳል ማለት ነው። ፈጣን የሆኑም ደግሞ አሉ በ3 ወር በ4 ወር የሚደርሱ ለምሳሌ እንደ ሰስባኒያ ትሪዱሰር የሚባሉ የእንስሳት መኖ ሊሆኑ የሚችሉ ችግኞች ደግሞ በአጭር ጊዜ ሊደርሱ ይችላሉ ማለት ነው። ስለዚህ ረጅም ጊዜ የሚደርሱትን ከመጀመሪያው ዓመት ከሐምሌ የሚፈሱ አሉ። ዘሩ ባለፈው ተዘጋጅቶ የተቀመጠ ከስቶር ካለ ሐምሌ ላይ ይፈሳል። ያ እንደገና የሚቀጥለው ሐምሌ ላይ እንግዲህ ለተከላ የሚደርስበት ነው። ይሄንን እየተተከለ ሌላ ከስር ደግሞ ዘር የሚፈሱ ችግኞች አሉ ማለት ነው። እንደት ጊዜያቸው እንደ ፍጥነታቸው የችግኝ ማፍሰሱ ስራ እንደዛ በየጊዜው ነው እንጂ የሚሄደው በአንድ ጊዜ ሁሉም ዘር ይፈሳል ማለት አይደለም። ዘግይተው የሚደርሱት ቀድመው ይፈሳሉ። ከዛ እንደየጊዜያቸው የሚደርሱበት ጊዜያቸው ስለሚታወቅ ያንን ተጠብቆ ዘር ማፍሰሱ ይጀመራል ማለት ነው። ያንን ዘር ማፍሰሱ ችግኞቹን መንከባከብ ብቻ አይደለም የዝግጅት ምዕራፍ ላይ የሚሄዱት። ችግኝ ለመጽደቅ ብዙ ነገሮችን ይፈልጋል። አንደኛ ከዘር መረጣው ጀምሮ ማለት ነው የሚለቀመው ዘር ለዘር ከሚሆኑ ዝርያዎች ላይ ነው እንጂ ከማንኛውም ዛፍ ላይ ችግኝ ዘር አይመረጥም ማለት ነው። ስለዚህ ከመረጣው ጀምሮ ማለት ነው ችግኝ ሲዘጋጅ መረጣው አለ። ከዛ ከተመረጡት ላይ ዘሩ ይሰበሰባል። ከሰበሰብን በኋላ የማድረቁ የምኑ ፕሮሰስ ከሄደ በኋላ የማፍሰሱ ስራ ይካሄዳል። የማፍሰሱ ስራ ከተካሄደ በኋላ የራሱ ፕሮሰስ አለው፣ ብዙ ስራዎችን አለ። ያንን እየተንከባከብሽ እንግዲህ እስከ ተከላ ድረስ ይደርሳል ማለት ነው። ተከላው እንግዲህ ጥሩ ችግኝ ከ60 ሳንቲሜትር በላይ ሲሆን አለበለዚያ በትንሾቹ 15-20 ሴንቲሜትር ችግኝ ብንተከል በኋላ ዝናብ ሲዘንብ ወይ ጎርፍ ይደፍናቸዋል ወይ ደግሞ በእንስሳት ወይ የሆነ ነገር እንትን ሲያደርጋቸው አደጋን የመቋቋሙ ነገር ስለማይኖር ራሱን የቻለ ችግኝ ለማግኘት እንደዚሁ ጊዜ ይፈልጋል ማለት ነው። ያንን እየተሰራ ጎን ለጎን ደግሞ የቦታ ዝግጅቱ ማለት ነው። ምክንያቱም የሚተከልበት ቦታ ቀድሞ ካልተዘጋጀ የትጋው ነው የምንተክለው የሚለውን ሳናቅ ዘርብ እንትን ችግኝ ብናዘጋጅ አንደኛ አግሮ ኢኮሎጂውን የጠበቀ ተከላ ላይሆን ስለሚችል አካባቢያዊ ስነ ምህዳሩን ይፈልጋል የሚተከለው ነገር ስነ ምህዳሩን የጠበቀ እንዲሆን ቦታውን ከመረጠን በኋላ ለዚህ ቦታ ምን አይነት ችግኝ ነው የምንፈልገው፣ ኮሶ የሚሆን ከሆነ ኮሶ፣ ዋንዛ ከሆነ ዋንዛ፣ ጽድ ከሆነ ጽድ የሚለውን ችግኙን እንለያለን ማለት ነው። ስለዚህ ያንን ቦታ እንደገና እንግዲህ ተፋሰስና የተፋሰስ ልማትና የአረንጓዴ አሻራ መርሃ ግብር የአንድ ሳንቲም ሁለት ገጽታ ናቸው የምንለው። በበጋው ደግሞ የተፋሰስ ልማቱ ሲሰራ ለነዚህ ችግኞች የመትከያ ጉድጓድ ይዘጋጃል ማለት ነው። ይሄ የመትከያ ጉድጓድ እንግዲህ ከ2 ወር 3 ወር ቀድሞ የችግኝ መትከያ ጉድጓድ ሲዘጋጅ የጽድቀት ምጣኔውን የሚጨምርልን ይሆናል ማለት ነው። ቀድሞ ሲዘጋጅ ነው ለመጽደቁ አስተዋጽኦ ያለው። ቢያንስ 2 ወር 3 ወር ቀድሞ የችግኝ መትከያ ጉድጓዱ መዘጋጀቱ ያ የተብላላ አፈር በኋላ ችግኙ ሲመጣ ይጸድቃል ማለት ነው። የጽድቀት ምጣኔውን ከፍ ያደርገዋል። አልበለዚያ ዛሬ ቆፍረን ዛሬ የምንተክል ከሆነ የጽድቀት ምጣኔውን በጣም ይቀንሳል። ስለዚህ ችግኝ ልንተክል ስንሄድ ቦታ ቢያንስም ችግኙና ቦታው ባይመጣጠን ዛሬ ቆፍረን ዛሬ ልንተክል አንችልም። ጽድቀት ምጣኔውን በጣም ነው የሚቀንሰው። ዛሬ ቆፍረን ዛሬ መትከሉ አይመከርም። ብክነት ነው የሚሆነው። የሚጸድቅልን ችግኝ ቁጥር በጣም ትንሽ ነው የሚሆነው ማለት ነው። ግን ቀድመን ጉድጓዱን ማዘጋጀቱ አንዱና ዋነኛው ነው ማለት ነው። ሁለተኛ እንዳየው ስነ ምህዳሩን ሊጠብቅ ይገባል። ሶስተኛ ቅድም ዘር ማፍሰስ ያልነው ዘሩ በሁለት አይነት መልኩ ነው የሚበቅለው። አንደኛው ያለ ፖት ያ ፕላስቲክ ፖት
ዝም ብለን የምናዘጋጀው ችግኝ አለ፣ በፕላስቲክ ፖት የምናዘጋጀው አለ ማለት ነው። እኛ የምንመክረው ሁሉም ችግኞች በፕላስቲክ ፖት እንዲሆኑ ነው የምንፈልገው። ያንን በፕላስቲክ ፖት ችግኙን በምናዘጋጅበት ጊዜ ከ90% በላይ የጽድቀት ምጣኔ እናገኛለን። ግን ያለ ፖት ካዘጋጀነው ደግሞ የጽድቀት ምጣኔው ኢቭን ከ50 በታች ሊሆን ይችላል ማለት ነው። ስለዚህ ይሄ አግሮ ኢኮሎጂ የምንለው ወይም ስነ ምህዳርን መሰረት ያደረገ ቀድሞ የችግኝ ጉድጓድ ማዘጋጀት፣ ዘሩ ጥሩ ዝርያ ያለው የችግኝ ዝርያ ዘር ማዘጋጀት፣ ያንን በፕላስቲክ ፖት የማፍላት ስራዎች እና የእንክብካቤን ጨምሮ እነዚህ ለጽድቀት ምጣኔ በጣም ወሳኝ ስለሆኑ እነዚህ ሁሉ በቅድመ ዝግጅት ውስጥ የሚሰሩ ስራዎች ናቸው ማለት ነው። ምን አይነት ሳይንሳዊ ጥናቶች ናቸው የሚደረጉት ከችግኝ ዝግጅት እስከ እንደዚሁም በቦታ ዝግጅት ረገድ ሳይንሳዊ ጥናቶች ወይም ሳይንሳዊ ሂደቶቹ ምን አይነት ናቸው? እንግዲህ አንደኛ እንዳልኩሽ ምንም ዘር ከማዘጋጀታችን በፊት የኛ መሬታችን ምንድነው የሚለው ጥናት ይፈልጋል። ደጋ አለ፣ ወይና ደጋ አለ፣ የአፈሩ ሁኔታ አለ። ይሄ አሁን ለምሳሌ ቆላ ቦታ ከሆነኛ የምንተክለው ኮሶ ብናዘጋጅ ፌር አይደለም፣ ትክክልም አይደለም። ቆላ ላይ ዝግባ ብናዘጋጅ ትክክል አይደለም ማለት ነው። የቆላ ዝርያ የራሱ የቆላ ነው የሚሆነው እንጂ ሌላ የደጋውን አምጥተን ቆላ ላይ ብንተክለው አይሆንም። የደጋውን ደግሞ ቆላ ላይ ወስደን ብንተክለውም አይሆንም ማለት ነው። ስለዚህ ያንን ስነ ምህዳሩን መጀመሪያ ተጠንቶ የምንተክልበት የኛ ያለን የምንተክልበት መሬት ምንድነው? ቆላ ነው? ወይና ደጋ ነው? ውርጭ ነው? ለዛ ሁሉ በየችግኝ ምናልባት የተፈጥሮ ደን ያለበት ጋር ምናልባት እና አረና ደን፣ አርሲ፣ አርባ ጉጉ እንደዚህ አይነት ቦታዎች ላይ ሄደን ስናይኮ የራሳቸው ልክ እንደ ደረጃ ናቸው የሚበቅሉት ማለት ነው። በየራሳቸው ስነ ምህዳር ይበቅላሉ ማለት ነው። ከዛ ስነ ምህዳር ከፍ ሲልም ዝቅ ሲልም አይበቅልም። አሁን እነ ኮሶን በጣም ውርጭ የሆነበት ቦታ አይበቅሉም። የራሳቸው እንትን አላቸው። ዝግባ የራሱ አለው፣ ጸዴ የራሱ አለው። ልክ እንደዚሁ ነው። ልክ ሰው እንትን አስተካክሎ የሰራቸው ነው የሚመስሉት። አሁን ንክኪ ያልተደረገበት የተፈጥሮ ደን ላይ ሄደን ብናይ ልክ እንደ አፈር የአፈር አሁን የሶይል ሆሪዞን የሚባል አለ። ልክ አፈር አሁን የላይኛው አፈር ለማፈሩ አለ፣ ከዛ ቀጥሎ ሌላኛው አፈር፣ ከዛ ቀጥሎ እያለ እንደዛ እንደሚደረደረው ዛፎችም እንደዛው ነው በስነ ምህዳራቸው ተደርድረው የሚበቅሉትና ያንን መሰረት ያደረገ ነው ችግኝ የምናዘጋጀው ማለት ነው። ልክ ለዛ ስነ ምህዳር የሚሆን ዘር፣ ለዛ የስነ ምህዳር የሚሆን ችግኝ እንድናዘጋጅ እንዲረዳን ቀድመን የመንትኑ ማጥናት አለብን ማለት ነው፣ ስነ ምህዳሩን። ከዛ በኋላ ቅድም እንዳልኩት ደግሞ ዘሩንም ራሱ ዘሩ መጠናት አለበት ማለት ነው። ከዛ በኋላ እንደገና የአየር ንብረቱም እንደዚሁ አድርገን አጥንተን ለዛ የሚሆኑ ነገሮችን የምንዘጋጀው ማለት ነው። ይህንን ጥናት ከተደረገ በኋላ ዘሩ ከተመረጠ በኋላ በአግባቡ በስነ ምህዳር ከተመረጠ ከተስተካከለ በኋላ የዘር ዝግጅት ላይ የሚሳተፍ እንግዲህ በጣም ብዙ ወጣት በጣም ብዙ ሰው ነው ያለበት። በየተለያየ አካባቢ ያው የዘር ዝግጅት እንደሚደረግ እናውቃለንና ይህን ዝግጅት ግን ሚኒስቴር መስሪያ ቤቱ እንዴት ነው የሚከታተለው? እንግዲህ ከዘር ዝግጅቱ ላይ ነው ሁሉም ነገር ተስተካክሎ መሄድ ያለበት። ቅድም እንዳሉት ለጽድቀት መጠኑ የሚወስነው የዘር ዝግጅቱ ጋር ያለው ነገር እንደመሆኑ መጠን ምን አይነት ክትትል ነው የሚደረገው በሚኒስቴር መስሪያ ቤቱ? ይሄንን እንግዲህ ከዝግጅት ምዕራፎቹ ውስጥ አንዱ እነዚህን ሰዎች የማብቃት ነው። የአሰልጣኞች ስልጠና ይሰጣል። ያው እንደ ሚኒስትሪው እንግዲህ ከሚኒስቴር መስሪያ ቤት ጀምሮ እስከ ቀበሌ ድረስ የግብርና ባለሙያዎች አሉ፣ በተለያየ ማለት ነው። በእንስሳቱ አሉ፣ በተፈጥሮ ሀብቱ አሉ፣ በሰብሉ ጥበቃ አሉ። እንደዚህ አይነት ባለሙያዎቹ ስላሉ ይሄንን የአሰልጣኞች ስልጠና የሚባል ከፌዴራል ጀምሮ እስከ ታችኛው መዋቅር ድረስ ይሄ የግንዛቤ መፍጠር ስራ ይሰራል ማለት ነው። ይሄ ከዛ ከተሰጠ በኋላ ልክ በየደረጃው በአመራርም ጭምር ነው። አመራር ዘንድሮ የነበረው ለሚቀጥለው ላይኖር ይችላል እና አመራሩንም ጭምር የግንዛቤ መፍጠር በየአመቱ ይሰጣል ማለት ነው። በክልል ደረጃ፣ በዞን ደረጃ፣ በወረዳ ደረጃ ለአመራሩም ስልጠና ወይም ደግሞ የግንዛቤ መፍጠሪያ ስራዎችን ይሰጣሉ። ከዛ እየወረደ ሲሄድ ደግሞ
እንዳልኩሽ በቀበሌ ደረጃ ድረስ የባለሙያዎች አሉ ማለት ነው። እዛ ለአርሶ አደሩ ስልጠናዎችን ይሰጣሉ ማለት ነው። ስልጠናዎቹ ብዙ ናቸው። እንግዲህ አሁን ይሄ ከደን ጋር የተያዙ ስልጠናዎች አሉ፣ ከአፈርና ውሃ ጥበቃ ጋር የተያዙ ስራዎች አሉ። ሁሉም ጊዜያቸውን ጠብቀው የግንዛቤ መፍጠሪያ እንትኖች ይሰጣሉ ማለት ነው። ዘርም እንደዚህ የሚያቀርቡ የተደራጁ ማህበራትም ካሉ ዘር ከማዘጋጀታቸው በፊት ይሄንን ስልጠና ይወስዳሉ ማለት ነው። እና በዚህ ደረጃ ግንዛቤ እና የስልጠና ስራዎች ይሰጣሉ ማለት ነው። ይሄ በአንዱ የደን ዘር ዝግጅት፣ የችግኝ ማዘጋጀት የምናምን ራሱን ችሎ ለብቻ ነው። ይሄ ከስነ ምህዳሩ ጋርም እንደገና የሚተከሉት ችግኞች ኦልሞስት ከ50% የማያንሰው ደግሞ ጂኦ ሪፈረንስድ በሆነ ቦታ ላይ ስለሚተከል ቅድም ቦታውን መመረጥ አለበት። መጀመሪያ እንዳልኩት ያ ቦታ ሲመረጥ ጂኦ ሪፈረንስድ ወይም ደግሞ የጂኦግራፊ መገኛ ቦታው መጀመሪያ ካርታ ተነስቶ ሼፕ ፋይሉ ተዘጋጅቶ ይመጣል ማለት ነው። በዛ መሰረት ነው እና የግንዛቤ መፍጠር ስራዎች በሁሉም የቦታ መረጣው ላይም የችግኝ የዘር ዝግጅቱ ላይም የችግኝ አፈላሉም ሙሉውን በተፈጥሮ ሀብት ላይ የሚደረጉት ስራዎች ላይ ከላይ እስከ ታችኛው መዋቅር ድረስ የግንዛቤ መፍጠሪያ ስራዎች ይሰራሉ። ስለዚህ ባለሙያዎች በቦታው ተገኝተው ይሄንን ይከታተላሉ። አዎ በትክክል አዎ። ህዝብ በነቂስ ወጥቶ የሚሳተፍበት የችግኝ ተከላ መርሃ ግብር ነው ያለንና ለዚህ ተብሎ የሚዘጋጅ ዝግጅት አለ። ከዝግጅቱ በኋላ ወደ ህዝብ ሲወርድ ወይም ደግሞ የተከላ መርሃ ግብሩ ሲጀመር እርግጥ ነው ቀደም ብሎ ይጀመራል። ከዛ በኋላ ደግሞ ህዝብ የሚሳተፍበት የአንድ ጀንበር ችግኝ ተከላም አለ። በየአካባቢው ደግሞ በሂደት ክረምቱ ሙሉ ይተከላል። በዚህ ሂደት ውስጥ ህዝብ ጋር ሲደርስ ወይም ደግሞ ዜጎች ችግኝ ተከላ መርሃ ግብር ላይ ሲሳተፉ በአግባቡ ችግኙን ከመሬት ጋር እንዲያገናኙ ከማድረግ አንጻር ባለሙያ ጋር ብቻ ሳይሆን ህዝብ ጋርም ግንዛቤ ያስፈልጋልና ከዚህ አንጻር ዜጎችን በግንዛቤ እንዲፈጠርላቸው ከማድረግ አንጻር በትክክል ችግኝ እንዲተክሉ ከማድረግ አንጻር ከዘመቻነት ያለፈ ስለሆነ ተግባሩ የነገ ጽድቀት መጠኑን ማየት ስለሚገባን ጭምር ይህን ከመከታተል አንጻር ያለው ነገር ምን ይመስላል? ወይም ደግሞ ከማስገንዘብ አንጻር? ይሄ ቅድም እንዳልኩሽ ግንዛቤ መፍጠር በሁሉ ደረጃ ነው። አሁን ይሄ እንግዲህ ችግኝ ሲዘጋጅ ቦታ ሲዘጋጅ ያሉት የግንዛቤ መፍጠር ስራዎች እንደተጠበቁ ሆነው የተከላ ላይ ሲደርስ ደግሞ የራሱ ዝግጅት አለው ማለት ነው። ችግኝ ከመተከሉ በፊት ወደ ተከላ ቦታ ከመሄዱ በፊት ምንድነው መደረግ ያለበት የሚለውን እዚህ ከችግኙ ጀምሮ እስከ ተከላ ቦታ እስከሚደርስ ራሱን የቻለ ግንዛቤ ይፈልጋል። አሁን ዝም ብሎ ችግኝ ማጓጓዝ አይደለም። ችግኙ ወደ ተከላ ቦታ ሳይደርስ እዛ የሚቀመጥበት ቦታ ውሃ ያገኛሉ ያ ቦታ። ምክንያቱም ዛሬ የሄደው ችግኝ ዛሬ አይተከልም። ቀድሞ ነው የሚጓጓዘው ችግኝ ከችግኝ ጣቢያ ወጥቶ ቀድሞ ነው ተከላ ቦታ የሚደርሰው። ለምን በኋላ ዝናብ ከዘነበ ችግኙን ማጓጓዝም ስለማይቻል በደረቁ ወቅት ነው የሚሄደው። እዛ ጊዜያዊ ችግኝ ጣቢያ ያስፈልጋል። ለዛች ጊዜያዊ ችግኝ ጣቢያ ምን ያስፈልጋል የሚለውም የግንዛቤ ማስጨበጫ ስራ ይሰጣል ማለት ነው። ያንን ሁሉ ከተደረገ ችግኙ ተከላ ቦታ ከደረሰ በኋላ አንድ ቦታ ከተከማቸ በኋላ ያንን እንዴት መከባከብ አለባቸው፣ እንዴት መጠበቅ አለባቸው የሚባለው ግንዛቤ ይፈጠርላቸዋል ማለት ነው። ያንን ከተደረገ በኋላ የተከላ ቀን ሲደርስ ደግሞ ችግኙን እንዴት ነው የሚተክሉት? በፕላስቲክ ነው የተዘጋጀ ፖት፣ በፕላስቲክ ፖት ነው ችግኙ በአብዛኛው የሚዘጋጀውና ያንን ፕላስቲክ ፖቱንስ እንዴት ነው ከነላስቲኩ እንዳይተክሉት? ምክንያቱም ከነላስቲኩም ከተተከለ ሌላ ተጽዕኖ በችግኙ ላይ ስላለው፣ ምክንያቱም ስሩን በቶሎ ወደ ከአዲሱ አፈር ጋራ መገናኘት ስለማይችል ያ ችግኝ የመጽደቅ ፕሮባቢሊቲው በጣም ሌስ ነው፣ ዝቅተኛ ነው የሚሆነው። ያ እንዳይሆን ፕላስቲኩን እንዴት መቅደድ እንዳለባቸው፣ ሲተክሉ ጉድጓዱ ላይ እንዴት መትከል አለባቸው የሚለውን ነገር በሙሉ የግንዛቤ ማስጨበጫ ለህብረተሰቡ በደረጃ በደረጃ ይሰጣል ማለት ነው። ሁለተኛው ሚዲያዎቻችን ያው እንግዲህ እናንተን ጨምሮ ማለት ነው በሁሉ ሚዲያዎቻችን የግንዛቤ መፍጠር ስራዎች ይሰራል ማለት ነው። በቴሌቪዥን በሬዲዮም ኢቭን በጋዜጣ ጭምር የሚሰራጭበት ሁኔታ ነው የሚኖረው ማለት ነው። ተከላዎቹን ስናይ የአጠቃላይ ተከላ የሚጀመርበት አለ። ለምሳሌ አሁን የዘንድሮን ብናይ ሰኔ 20 ተከላ ይጀመራል ተብሎ በላይ አመራሩ የተወሰነው ማለት ነው። ስለዚህ ያ ሰኔ 20 ከመድረሱ በፊት እነዚህ የግንዛቤ ማስጨበጫ ስራዎች
ይሰራሉ ማለት ነው። ከአጠቃላይ ተከላው ጎን ለጎን ደግሞ ቅድም ያልሽው የተቋማት ተከላ ማለት ሁሉም ተቋማት በእኛ ግንዛቤ ሁሉም ተቋም የየራሱን ተከላ ያካሂዳል ማለት ነው። እነዚህ ተቋማቶች ደግሞ የት ነው የሚተክሉት? አሁን ጀምረናል ኦልሬዲ በሚዲያም ባገኘነው አጋጣሚ ሁሉ ይሄንን የማስተማር የግንዛቤ የመፍጠር ስራ እየሰራን ያለነው። ተቋማት ቀድመው ቦታ ማዘጋጀት አለባቸው። ቀድመው ችግኝ ማዘጋጀት አለባቸው። ምክንያቱም ችግኝ ላያፈሉ ይችላሉ፣ ግን ደግሞ ቦታ ቀድመው ያዘጋጃሉ። ቀድመው ደግሞ ለዛ ቦታ የሚሆን ችግኝ ከየት ነው የምናገኘው የሚለውን ነገር አሰስ አድርገው ያንን ችግኝ ማዘጋጀት አለባቸው። አንዱ የተቋማት ተከላ ላይ ትኩረት ተደርጎ ነው ሁሉም ተቋም የፌዴራል ተቋማትም የክልል ላይም ደረጃ በደረጃ ያሉ ተቋማት ሁሉ የዚህን የአረንጓዴ አሻራ መርሃ ግብር ተከላ ያካሂዳሉ ብለን ስለምናስብ ተቋማቶች መሬታቸውን ቀድመው ያዘጋጃሉ። ቀድመው ችግኛቸውን አዘጋጅተው ያቺ ከዝናብ እስከሚዘንብ የሚጠብቁበት አለ። በራሳቸው ፕሮግራም መሰረት ተከላውን ያካሂዳሉ። ሶስተኛው ተከላ የአንድ ጀንበር ተከላ ነው። የአንድ ጀንበር ተከላም ራሱን የቻለ የራሱ እቅድ አለው። የአንድ ጀንበር ተከላ ለየት የሚያደርገው የዜግነት ተብሎ ነው የሚወሰደው። የአንድ ኢትዮጵያዊ የሆነ ሰው በዛች የአንድ ጀንበር ተከላ ላይ በነቂስ ወጥቶ መሳተፍ አለበት ብለን ነው የምናስበው። አንደኛ አንድነታችንን የምናረጋግጥበት፣ ዜግነታችንን የምናረጋግጥበት፣ ኢትዮጵያዊ ነን ለኢትዮጵያ ተቆርቋሪ ነን ካልን ይሄንን ቢያንስ አንድ ችግኝ የመትከል ኃላፊነት ስላለብን ይሄም እንደዚሁ ቀድሞ ነው ማለት ነው የሚዘጋጀው። የአንድ ጀንበር ተከላውም እንደዚሁ ጂኦሎኬት ወይም ደግሞ የጂኦግራፊ መገኛ ቦታው ተለይቷል። ኦልሬዲ በእኛ ተለይቶ ተዘጋጅቷል ማለት ነው። እሱ ተዘጋጅቷል። በዛ መሰረት እንግዲህ ሁሉም ሰው ለተከላ ዝግጁ ይሆናል ማለት ነው። በዚህ በአንድ ጀንበር ተከላም እንግዲህ ባለፈው ዓመት 714 ሚሊዮን ነበር የተከልነው። ዘንድሮ 800 ሚሊዮን ችግኝ በአንድ ጀንበር ተከላ ይተከላል ብለን እናስባለን ማለት ነው። ለዚህ እንግዲህ እንዳልኩሽ ሁሉም ዜጋ ያቺ እኛ 800 ሚሊዮን ተብሎ ይተላለፍ እንጂ በ800 ሚሊዮን የሚወሰን አይደለም። እቺ 800 ሚሊዮኗ ጂኦግራፊ መገኛ ቦታዎች ላይ የተለየለት ማንም የዓለም ሕዝብ በሚያየው መስታወት የሚተከለው ነው እንጂ ከዛ ውጪ በሆነ ቦታ ላይ በነቂስ ሁሉም ዜጋ የሚተክልበት ነው የአንድ ጀንበር ተከላ ብለን ነው የምንወስደውና ይሄ የአንድ ጀንበር ተከላ ራሱን ችሎ የራሱ እቅድ አለው ማለት ነው። ይሄ ቅድም እንዳልኩሽ ቦታው ጂኦግራፊ መገኛ ቦታው ተለይቷል። ሼት ፋይል ተለይቶለታል። ቆጣሪ ለእያንዳንዷ ቦታ አንዳንድ ቆጣሪ ይዘጋጅለታል። የነዛ ቆጣሪዎች ደግሞ ቀጥታ ያንን የተመረጠው ቆጣሪ የሱ ስልክ ለቴሌ የሚሰጥበት ቴሌ ጋራ ነው ግንኙነቱ ማለት ነው። ከማንም ከሰው ንክኪ ልክ ከዛ ሰው ውጪ ሪፖርት አያደርግም ማለት ነው። ስለዚህ ያ አንድ ቆጣሪ የለም ማለት የዛ ሳይት አልተላለፈም ማለት ነው። ስለዚህ በእንደዚህ አይነት ሳይንሳዊ በሆነ የዓለም አቀፍ ማህበረሰቡ እንደ መስታወት እያየ የሚተከል ተከላ ማለት ነው ይሄ አንድ ጀንበር ተከላውና ስለዚህ 3 ዋና ዋና ተከላዎች አሉን ማለት ነው። ስለ ቆጠራውና ስለ ዘንድሮ ዝግጅት በድጋሚ ሀሳቡ ላይ እንመለስበታለን። ስለ ዝግጅቱ ስላነሳን አሁን ደግሞ ስለ ጽድቀቱ እንምጣ። እንግዲህ በእነዚህ አይነት መንገድ ከተዘጋጀ በኋላ የተተከሉት ችግኞች እንግዲህ በራሳቸው አያድጉም፣ በራሳቸው ደግሞ የተፈለገውን ግብ ያመጣሉ ብዬ አላስብም እና ከእንክብካቤ አንጻር በሚኒስቴር መስሪያ ቤቱም በህዝቡም ዘንድ ወይም በአንዳንዱ ጋር እንደውም ባለቤት ተሰጥቷቸው ሁሉ ተከልለው ጥበቃ ይደረግላቸዋል። በዛው መልኩ ብቻ እንዲጸድቅ እየተደረገ ነው። የጽድቀት መጠኑ ምን ይመስላል አሁን ላይ? አዎ እንግዲህ ትልቁ ነገር ችግኝ መትከል አይደለም፣ ከመትከል ባሻገር ነው መርሃችንም ማለት ነው። መትከል ማለት ግብ አይደለም። የተተከለው ችግኝ ጸድቆ ለምልሞ ህብረተሰቡንም አገሪቷንም መጥቀም ሲችል ብቻ ነው ተተከለ የምንለው ማለት ነው። ይሄ እንግዲህ የእንክብካቤ ስራ በጣም ወሳኙ ነው ማለት ነው ለችግኝ ጽድቀት። ቅድም ያነሳዋቸው አሉ። ከዘር ዝግጅት፣ ከችግኝ ዝግጅቱ፣ ከስነ ምህዳሩ፣ ከጉድጓድ ዝግጅቱ ከነዚህ ጋራ ተዳምሮ አንዱና ዋነኛው የእንክብካቤ ስራ ነው ማለት ነው። እንክብካቤ ከሌለው ዝም ብለን ተክለን ዞር ብንል ጽድቀት ምጣኔውም በዛው መልኩ ነው የሚሆነው ማለት ነው። እና ጽድቀት ምጣኔውም እንግዲህ ግንዛቤ በጣም ወሳኝ ነው።
ግንዛቤ በአመራሩም በህብረተሰቡም በባለሙያውም ግንዛቤዎች በጣም ያስፈልጋሉ። የአረንጓዴ አሻራ መርሃ ግብር ሲጀመር በ2011 ላይ የነበረውና 2012-13 እያለ ሲሄድ ግንዛቤውም እንደዛ ይለያይ ነበር። እሱን ልዩነት እንወስድ። ለምክንያቱም ምን ያክል ተምረንበታል ካለፈው ከአንዱ ወዴት እየሄድን ነው የሚለውን ያሳየናል ብዬ አስባለሁ። እንወስድ። አሁን የመጀመሪያው ዓመት ላይ ጽድቀት ምጣኔውን መረጃዎቹን ስናይ 80% ነበረ፣ 81፣ 82፣ 83 እንደዚሁ እያለ አሁን በ2017 ወደ 87% ከፍ ብሏል ማለት ነው በአማካይ የጽድቀት ምጣኔው። ይሄ የሚያመለክተው ምንድነው? የመጀመሪያ የነበረው ግንዛቤ በአመራሩ በባለሙያው በህብረተሰቡም ጋር የነበረው የግንዛቤ ክፍተት አለ ወይ? ቅድም ያልኳቸው ለጽድቀት ምጣኔ ወሳኝ የሆኑ ነገሮች ላይ እንደዛ ትኩረት አድርጎ የመሄድ ዘመቻ የማስመሰል ልክ ችግኝ መትከል ለፎቶ መነሽ አይነት እስከሚሆን ድረስ ነበረ። ግን አሁን እንደዛ አይደለም። አብዛኛው ህብረተሰብ ጋር የተከሉትን ተቋማት ተከላ ላይም ስንመጣ ተቋማት አንድ ቦታ ይወስዱና ያንን በየዓመቱ እድገቱን ልዩነቱን እያዩት የሚሄዱበት ሁኔታ ነው የተፈጠረው። አርሶ አደሩም ለተከለው ችግኝ የጽድቀቷን በጣም የሚከታተልበት ሁኔታ እየተፈጠረ የመጣበትና የጽድቀት ምጣኔው ከፍ እንዲል አስችሏል ማለት ነው። ይሄ እንግዲህ ሌላኛው ህብረተሰቡም ከተጠቃሚነትም አንፃር አንድ ስራ ስንሰራ መጠቀም ወሳኝ ነው። አሁን ይሄ በለውጡ መንግስት አንዱና ትልቁ ያየነው በተፋሰስ ልማቱም በአረንጓዴ አሻራውም ያየነው የባለቤትነት ስሜት ነው። ባለቤት የሌለው የማንም አይደለም። አሁን የምግብ ለስራ የአፈር ውሃ ጥበቃ ምናምን ተብሎ ከድሮ ጀምሮ ሲሰራ ነበረ። ግን ይሰራና ባለቤት አይደረግለትም። ይሰራል፣ ይሄዳል፣ ለሚቀጥለው ይፈርሳል፣ ለሚቀጥለውም እሱን የሚሰራበትና ሁለት ወደፊት አንድ ወደ ኋላ የምንመጣበት አይነት ነገር ነበር። የወል ይሁንና የኬሌ ነው ለተጠያቂነትም የተመቸ አልነበረም። ለዛ ነው። ስለዚህ ባለቤትነት ስሜት በጣም አስፈላጊና በዚህ አሁን በለውጡ መንግስት አንዱ ጥሩ ነገር መጥቷል ያልነው ባለቤትነት የመፍጠር ነው። አሁን ተፋሰስ ልማት በሚለማበት ጊዜ በለሙ ተፋሰስ ላይ ማህበራቶች ይደራጃሉ። እነዛ ማህበራቶች ይደራጁና ያንን ተፋሰስ ያለማሉ። ካለሙ በኋላ በውስጡ የተለያዩ ስራዎችን ይሰራሉ። የፍራፍሬ ማልማት፣ ንብ ማነብ፣ እንስሳቶችን እዛ የማወፈር እያጨዱ ሳር በመስጠት የማወፈር የማርባት ስራዎችን የሚሰሩበት ስርዓት ተዘርግቷል ማለት ነው። ስለዚህ ምንም አይነት ተፋሰስ ከለማ በዛ ተፋሰስ ላይ ማህበራቶች ይደራጃሉ። የዛው ተፋሰስ ተጠቃሚዎች ናቸው ማህበር ሆኖ የሚደራጁት። እነዛ ማህበራቶች በዘላቂነት ያለማሉ፣ በዘላቂነት ይጠቀማሉ ማለት ነው። ያኔ ቀድሞ 2011 12 የተከሏቸው ፍራፍሬዎችን ከነሱ የመጠቀም ጀምረዋል። በተለይ በአጭር ጊዜ ምርት መስጠት ይቻሉትን ከነሱ መጠቀም ጀመሩ። በዛን ሰዓት የተሰሩ የተፋሰስ ልማቶች የአረንጓዴ አሻራ ስራዎች ውሃ መነጩ። ይሄ ጎርፍን መከላከል ቻለላቸው። ከዛች ከተፋሰሷ ውስጥ ከሚሰሩት ስራ በተጨማሪ በታችኛው ተፋሰስ ላይ ያሉት አርሶ አደሮች ራሱ ምርታማ የሆኑበት ነው። አንደኛ የመስኖ ውሃ አማራጭ ያገኙበት በተጨባጭ ምናልባት መስክ ላይ ስትሄዱ ያያችኋቸውም አሉ፣ ወደፊትም የምታዩቸው አሉ። ልክ ተፋሰሱ ሲሰራ ከየት መጣ ሳይባል ውሃ ምንጭ የሚጎለበትበት በሃይቆች ደርቀው የነበሩ ተመልሰው የመጡበት አንድ ሁለት አይደለም፣ በጣም ብዙ እንደዚህ የውሃማ አካላቶች ተመልሰው የመጡበት። እነዛ የውሃማ አካላቶች ደግሞ ብዙ ዘርፈ ብዙ ጠቀሜታ አላቸው። እዛ አሳ ከዛ ውስጥ ያገኛሉ፣ ከነሱም ለመስኖ ይጠቀማሉና አረንጓዴ አሻራ መርሃ ግብር ያመጣው ለውጥ በጣም በዚህ በህብረተሰቡ ኑሮ ላይ መሻሻልን ስላመጣ ከለማው ልማት ላይ ህብረተሰቡ ተጠቃሚ እየሆነ ስለመጣ የጽድቀት ምጣኔውም ከዚህ ጋር ያያዛል ማለት ነው። የመንከባከቡም ከተጠቃሚነት ካለፉት ስራዎች መጠቀም ስለጀመሩ ምን ያክል ውጤታማ ነው የሚለውን ነገር በህብረተሰቡ ዘንድ ከግንዛቤኛ ከምንሰጠው በላይ በተግባር ህብረተሰቡ አርሶ አደሩ
እየተረዳው ስለመጣ አሁን የኔነት ስሜቱ በከፍተኛ ሁኔታ ነው የጨመረው ማለት ነው። ድሮ የአረንጓዴ አሻራ መርሃ ግብር ቅድም አንቺም ስትጀምሪ ዘመቻ ያልሽው የመጀመሪያው ነበር እንጂ ዛሬ ቀስቃሽ የለውም። መቼ ነው የሚለውን በጉጉት የሚጠብቅበትና ችግኝ ማፍላትን፣ መትከልን፣ መንከባከብን ባህል አድርጎታል። አፈርና ውሃ ጥበቃ እንደ ድሮ በግዳጅ በቅጣት በምናምን የሚወጣ የለም። ልክ በጋ ሲመጣ ህብረተሰቡ በራሱ አደረጃጀት ወጥቶ ተፋሰሱን የሚያለማበትና ይህንን የአፈርና ውሃ ጥበቃ በአጠቃላይ የተፈጥሮ ሀብትን ስራ ባህል አድርጎ እየመጣ ያለበት ሁኔታ ላይ ያለው ማለት ነው። ይሄ ደግሞ እንግዲህ የጽድቀት ምጣኔውን ከፍ እያደረገው ያመጣው ይሄ ነው። ድሮ እንግዲህ እንዳልሽው አረንጓዴ አሻራ ስንጀምር አካባቢ ላይ ዝም ብሎ ዛሬ ችግኝ ወስዶ ቆፍሮ የሚተከል የነበረው አሁን ዛሬ እንደዛ አይደለም። የተፋሰስ ልማት በጋ ሲሰራ ለሱ መትከያ የሚሆን ጉድጓድ ያዘጋጃል። ክረምት ሲመጣ ወስዶ ችግኙን ቁጭ ማድረግ ብቻ ነው ማለት ነው። በዚህን ጊዜ ታዲያ የጽድቀት ምጣኔውም እንደዚሁ ከፍ እያለ እየጨመረ የመጣበት ነው። ከኋላ የነበረው የጽድቀት ምጣኔ ዝቅተኛ መሆኑ በአማካይ ዝቅ አደረገው እንጂ አሁን በጣም በከፍተኛ ሁኔታ እየጨመረ ነው ያለው። አሁን ከውጭ ሀገር ወይም የተለያዩ እንግዶች ሲመጡ ወደ ኢትዮጵያ አቀባበል ከተደረገላቸው በኋላ አንዱ አሻራቸውን አስቀምጠው እንዲሄዱ የማድረግ ልማድ ባህል እየሆነ መጥቷል። መሪዎች፣ ማንኛውም እንግዳ፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ ሌሎችም ሲመጡ አረንጓዴ አሻራቸውን እንዲያሳርፉ በማድረግ በእነሱ ስሜት ውስጥም እንዲጋባ ለዓለም ሁሉ ከጎረቤት ሀገራት አልፎ ለዓለም ሁሉ ይህንን ስራ የማሳየት ስራ እየተሰራ ነው እና በዚህ ሚና ውስጥ ግን በሀገራችን ይህ ባህል ቀጥታ በአመት ከሚደረግ መርሃ ግብር የዜጎች የሁል ጊዜ ልማድ እንዲሆን ባህል እንዲሆን ከማድረግ አንጻር እስካሁን በነበረው ሂደት ውስጥ የአዳጊዎች ሚና ምን ነበር? ህጻናቶች አሉ፣ ወጣቶችም አሉ እና ተሳትፏቸው እንዴት ታየ? ከዛ በኋላ ደግሞ የእነሱ ባህል አድርገው እንዲቀጥሉት ስለሚያስፈልግ ማለት ነው። አዎ እንግዲህ ይሄ ነገር በቀጣይነት እንዴት አገራዊ ይሆናል፣ እንዴት አህጉራዊ ይሆናል፣ እንዴት ዓለም አቀፋዊ ይሆናል የሚሉ የተጀማመሩ ስራዎች አሉ። ነገር ግን ዛሬም የሚቀር ነገር አለ። አሁን ህብረተሰቡ ቅድም እንዳነሳሁት ከተጠቃሚነት አንጻር ከለማው ልማት ላይ ትሩፋቱን እየተጠቀመ ስለመጣ ይዞት እየሄደ ነው ያለው። ሌላው መጪው ትውልድም ደግሞ ይሄንን አርአያ ተከትሎ እንዴት ይሄዳል የሚለው ነገር በቀጣይ ሊታሰብበት የሚገባ ይመስላል። እስካሁን ያለው ሂደት እስካሁን ባለው እንግዲህ 8ኛ መጥቷል። በ7ቱ ላይ የነበረው የአዳጊዎች ሚና ህጻናት ሁሉ ሲሳተፉ እናያለን። ክቡር ጠቅላይ ሚኒስትሩ ጭምር እንደዚሁ ይዘው ሲወጡ ነበርና አዳጊዎችን በተለያየ አካባቢ ላይ ህብረተሰቡ የምንለው እንግዲህ አንዱ የህብረተሰብ አካል ህጻናትም ጭምር ስለሆኑ ይሄ ህጻን ችግኝ መትከል ሲጀምር ነገ ለኔ ነው ብሎ እንዲያስብ ከማድረግ አንጻር እዚህ ላይ ያላቸው ተሳትፎ እስካሁን ባለው ሂደት እንዴት ነው የታየው? እስቲ አዎ እንቅስቃሴው ጥሩ ነው ያለው በቂ ነው ወይ የሚለው ላይ ነው እንጂ ህጻናቶች በትምህርት ቤት በተለያዩ አደረጃጀቶች እየሄዱ የሚተክሉ ደኖችን የመጎብኘቱ ሁኔታ በጣም ነው የጨመረው። ብዙ ትምህርት ቤቶች አሁን የተፈጥሮዎችን እየሄዱ ይጎበኛሉ። ግን ከዚህ ባለፈ በትምህርት ቤት ደረጃ ራሱ እንደንትን መሰጠት ያለበት ነው የሚመስለኝ እንደናለው። ምክንያቱም በትምህርት ቤት ራሱን ችሎ የተፈጥሮ ሀብት አያያዝ የሚሆን የደን ልማት አጠባበቅ የሚሆን በአጠቃላይ ተፈጥሮ ሀብት የሚል ራሱ ካሪኩለም ሆኖ እኔ በትምህርት ቤት ውስጥ መግባት አለበት ብዬ ነው የማስበው። ምክንያቱም ተፈጥሮ ሀብት እንደ ተፈጥሮ ሀብትነቱ ብቻ አይደለም፣ የሁሉ ኢኮኖሚያችን የእድገታችን መሰረት ነው። ሁሉም ሰው በዚህ ልክ ተረድቶታል የሚለው ስቲል ጥያቄ አለብን ማለት ነው። ለምን ተፈጥሮ ሀብት ከሌለ ምንም የለም። መሰረተ ልማት በይው ተፈጥሮ ሀብቱ እንትን ያለበት ቦታ መንገድ ቢሰራ በጎርፍ ተጠርጎ ነው የሚሄደው። የጤና ተቋም ቢሰራ ተጠርጎ ነው የሚሄደው። ትምህርት ቤት ቢሰራ ተጠርጎ ነው የሚሄደው ማለት ነው። ስለዚህ ተፈጥሮ ሀብት ጥበቃ ራሱን የቻለ የመሰረተ ልማትም መሰረት ነው፣ ለጤናው መሰረት ነው፣ ለትምህርትም መሰረት ነው። ህብረተሰባችን ከ80% በላይ እንግዲህ የገጠር ነዋሪ ነው። የገጠር ነዋሪ ደግሞ ምርትና ምርታማነቱ ካላደገ ልጆቹን የማስተማር ዝንባሌው ዝቅተኛ ነው የሚሆነው። ምርቱ ሲያድግለት ነው ልጆቹን ወደ ትምህርት ቤት የሚልከው ማለት ነው። ስለዚህ ምርትና ምርታማነትን ማሳደግ ለአርሶ አደሮቻችን ቀጥተኛ ነው።
ይሄ ደግሞ ምርትና ምርታማነት እንዲያድግ የሚያደርገው መሰረቱ የእንስሳትን በዩ የሰብልን በዩ የሆርቲካልቸሩን ብትዩ መሰረቱ ተፈጥሮ ሀብት ነው ማለት። ተፈጥሮ ሀብት ከሌለ እነዚህ ምርትና ምርታማነቶች የሉ። ምርትና ምርታማነት ከሌለ አንደኛ ጤናማ ህብረተሰብ አይኖርም። ለምን? የስነ ምግቡ እና የምግብ ዋስትናው ያልተረጋገጠ ህብረተሰብ ጤናማ ሊሆን አይችልም። ጤናማ ካልሆነ ደግሞ አምራች ዜጋ ሊሆን አይችልም ማለት ነው። ከትምህርትም ጋር ይገናኛል፣ ከጤና ጋር ይገናኛል፣ ከመሰረተ ልማት ጋር ይገናኛል። ስለዚህ ተፈጥሮ ሀብት የሁሉም ኢኮኖሚያችን የእድገታችን መሰረት ነው። ለኛ ለታዳጊ ሀገር ብቻ አይደለም፣ ላደጉትም ሀገሮች ቢሆን ተፈጥሮ ሀብት ወሳኝ ነው። ተፈጥሮ ሀብቱ መጠበቅ ካልቻለን የተፈጥሮ ሀብቱ ስነ ምህዳሩ ጥሩ ካልሆነ ምናመርተው ምርትም የለም፣ ብናመርትም ደግሞ ጤናማ ሊሆን አይችልም ማለት ነው። ስለዚህ ለሁሉም መሰረት ነው ማለት ነው። ስለዚህ ይሄ የተፈጥሮ ሀብት ከታች ከህፃናት ጀምሮ በሃይስኩል የሚባለው በዩኒቨርሲቲ ደረጃ ቢሆን ካሪኩለም ተቀርጾለት መኖር አለበት ብለን እናስባለን። ታዳጊዎቹ ይዘውት እንዲሄዱ መጪው ትውልድም ይሄንኑ አስጠብቆ እንዲሄድ በዚህ ደረጃ ቢሆን እኔ በጣም ደስ ይለኛል። ትውልድ ተቀብለው እንዲያስቀጥለው ከማሰብ አንጻር ነው። መልካም፣ ወደ ዘንድሮ ዝግጅት እንምጣና የ8.5 ቢሊዮን ችግኞች እንደሚተከሉ ነው እንግዲህ መረጃዎች የሚያሳዩት። ለዚህ ዝግጅት ቀደም ሲል የጠቀሱልኝ ስራዎችም አሉ። በእርግጥ ከዛ ውጭ እንደ ሀገራችን በዚህ የችግኝ ተከላ መርሃ ግብር ውስጥ አንዱ ኢኮኖሚያዊ ጠቀሜታ ያላቸው ችግኞችንም አብሮ መትከል ነው። ዜጎች ተጠቃሚነታቸው በአንድም በሌላም ነው። አንደኛ የአፈር ለምነትን ከማስጠበቅ ባሻገር በተለያዩ ልማቶች በተለያዩ የኢኮኖሚያዊ ጠቀሜታ ባላቸው ችግኞች ተጠቃሚነታቸው የተረጋገጠ ነው። በአጭር ጊዜ በተለይ ምርታማ የሚሆኑ ችግኞችን ደግሞ እየተመለከትን ውጤቱን እያየነው ነው ብለናል እና ከዚህ አንጻር የዘንድሮ የችግኝ ተከላ መርሃ ግብር እንዴት ነው? ምጥጥኑ ምን ይመስላል? ኢኮኖሚያዊ ጠቀሜታ ያላቸው ችግኞችስ ከማቅረብ አንጻር ዝግጅቱ አጠቃላይ ሂደቱ ስኬታማ እንዲሆን ከማድረግ አንጻር ስራዎቹ ምን ይመስላሉ? እንግዲህ የአረንጓዴ አሻራ መርሃ ግብር ከባለፉት 4-5 ዓመታት ወደዚህ 40-60 ነው። 40% አገር በቀል ችግኞች ላይ ትኩረት አድርጎ የደን ዛፎች ላይ የሚያተኩር የችግኝ ዝግጅት ነው። 60% ደግሞ አንቺም እንዳነሳሽው ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ነው። 40-60 ነው። 40% የአገር በቀል የደን ችግኞች ላይ ትኩረት የሚያደርግ ነው። 60% ደግሞ ዘርፈ ብዙ ጠቀሜታ ተብለው እነዚህ ዘርፈ ብዙ ጠቀሜታ የምንላቸው አንደኛ የፍራፍሬ ችግኝ ነው። ሁለተኛው የእንስሳት መኖ ሊሆን ይችላል። ሶስተኛው የአፈር ለምነትና ጤንነትን ሊያስጠብቁ የሚችሉ እንደዚህ ናይትሮጂን ፊክሲንግ አይነት የዛፍ ዝርያዎች ተመርጠው ማለት ነው። የአኬሺያ ዝርያዎች ናይትሮጂን አትሞስፌሪክ ናይትሮጂንን ፊክስ አድርገው ወደ ናይትሮጂን የሚቀይሩ ዛፍ ዝርያዎች አሉ። እነሱን ትኩረት ተደርጎ ነው የሚሰራው ማለት ነው። የዘንድሮም በዛ መሰረት ነው የተዘጋጀው። ይሄ እንግዲህ ዘንድሮ ቅድም እንዳነሳሽው 8.5 ቢሊዮን ችግኝ ለመትከል እቅድ ተይዞ እየተሰራ ነው ያለው። ነገር ግን እስካሁን ባለኝ መረጃ ወደ 8.6 ቢሊዮን ችግኝ ተዘጋጅተዋል። እነዚህ ችግኞች ገና የሚቀጥሉ አሉ። በጣም ፈጣን የሆኑ አሁንም ቶሎ ሊደርሱ የሚችሉ የፍራፍሬ ችግኞች አሉ። ለምሳሌ እንደነ ፓፓያ አይነቶቹ ላይ አሁንም ትኩረት ተደርጎ ለዚህ ተከላ የሚደርሱ አሁንም ችግኝ እየተዘጋጀ ነው ያለው ማለት ነው። አልቆምም ማለት ነው። ፈጥነው የሚደርሱትን ችግኞች እንትን እያለ ነው እያፈሉ ነው ያሉት። ይሄ እንግዲህ እስካሁን ባለኝ መረጃ ነው 8.6 ያልኩት። ከ9 ቢሊዮን በላይ ችግኝ ሊኖረን ይችላል ማለት ነው። አንዳንድ ጊዜ እጥረት ገጥሞ እንመለከታለን። በችግኝ ተከላ ወቅት የችግኝ እጥረት ሲገጥምና በጊዜ ሁሉ ይጠናቀቃል። ከታሰበው ሰዓት አስቀድሞ ይጠናቀቃል። እስከ 1 ጀንበር ተብሎ በግማሽ ቀንም የሚጨርሱ አካባቢዎች አሉ። እንደዚህ አይነት እጥረቶች እንዳይከሰቱ በእርግጥ የታሰበው 8.5 ቢሆን ከዛ በላይ ከተዘጋጀ እሰየው ነው። ግን እንደዚህ አይነት እጥረቶች እንዳይገጥሙ እጥረቱ በሁለት አይነት ነው። የተፈላው ችግኝ የማጠር ጉዳይ አይደለም። ቅድም እንዳልኩት ዝናቡ ሳይዘንብ ችግኞችን ወደ ተከላ ቦታ ማድረስ ያስፈልጋል። ያ ካልሆነ በዛ የተከላቀን ችግኝ እናጓጉዛለን ቢባል ችግኙን ማድረስ ስለማይቻል የተፈላው ችግኝ
ቀድሞ ነው ወደ ተከላ ቦታ መድረስ ያለበት ማለት ነው። የተከላ ቀን ችግኝ እናጓጉዛለን ብንል ቅድም ያነሳሽው እጥረት ይከሰታል። ሁለተኛ ለአንድ ጀንበር ተከላ የሚዘጋጀው ችግኝ ቅድም ያልኩሽ 800 ሚሊዮን ዘንድሮ ታቅዷል። ግን 800 ሚሊዮን ብቻ አይደለም የተከለው። እቺ 800 ሚሊዮን የምትተከለው ጂኦሎኬት በተደረገችዋ ቦታ ላይ ብቻ ነው። ምክንያቱም ይቺ የዓለም አቀፍ ህብረተሰቡንም ለማሳየትም ጭምር ሁሉም ዜጋ ይሳተፍባት ያልናት ይቺ የተከለለች ቦታ ነች እና የሚወጣው ህዝብ ደግሞ ብዙ ነው። እንዳይሽው በአመቱ የዚህ የአንድ ጀንበር ተከላ ላይ የሚሳተፈው ህዝብ ቁጥር እየጨመረ ነው የመጣው። ፍላጎቱም እየጨመረ ነው። ፍላጎቱም ተጠቃሚነቱም ውጤቱንም እያዩት ስለመጡ በጣም ብዙ ህዝብ ነው የሚወጣው። ያቺ ቦታ ላይ ደግሞ የተያዘችው ችግኝና የተያዘችው ቦታ በጣም ስለምታንስ የችግኝ እጥረት የተከሰተ ይመስላል እንጂ የሚታሰበው ችግኝ አንሶ አይደለም። የሚወሰደው 800 ሚሊዮን ከሆነ 800 ሚሊዮን ለዛ የምትሆን ቦታ ነች እና ያንን አሁን የዜግነት ነው ሁሉም ሰው መውጣት አለበት ሲባል እዛች ቦታ ላይ ሁሉም ከመጣ ችግኝ ሊያንስ ይችላል እንጂ አክቹአሊ ችግኝ አንሶ አይደለም ማለት ነው። ያቺ ጂኦ ሪፈረንስ የተደረገው ቦታ ያቺ ብቻ ከሆነች ያችን ቆጣሪ ምናምን ቀድሞ ካልተመደበለት ከቅድ በላይ የሚወጣ ሰው ስላለ ችግኝ ሊያንስ ይችላል። ነገር ግን ከዛ ቦታ በውጭ ባለው ላይ በጣም ብዙ ህዝብ ወጥቶ ምንም ችግኝ ሳያንስም እስከ ማታ ድረስ የሚተክሉበት ሁኔታ አለ። ምናልባት በአጭር ጊዜ የምትጠናቀቀው ያቺ ያልናት ጂኦ ሪፈረንስ ተደርጋ የተመዘገበችው ቦታ ነች እንጂ ቀኑን ሙሉ ተከላው ይቀጥላል። የአንድ ጀንበር ተከላውም ቢሆን ማለት ነው። እስካሁን የኢትዮጵያ የአረንጓዴ አሻራ መርሃ ግብር በዓለም መድረክ እውቅናን ያስገኘላት ሰፊ እርምጃ እንድትራመድ ያስቻላት ትልቅ ተሞክሮ እየሆነ ነው በዓለም መድረክ። ከዚህም አንጻር እንግዲህ ኮፕ 32 አዘጋጅ ኢትዮጵያ ናትና ምናልባት ይሄ የአረንጓዴ አሻራ መርሃ ግብር በእንደነዚህ ያሉ መድረኮች ምን አይነት አዎንታዊ ተጽዕኖ አላቸው? አስተዋጽኦአቸው ምንድን ነው? አዎ እንግዲህ ይፋ የሆነውን ሁሉም ሰው የሚያውቀውን ልናገር። ፋሚን ወይም ድርቅ ተብሎ ኤግዛምፕል ኢትዮጵያ ነበር የምትባለው። በቅርብ ጊዜ ነው ይሄ ስማችን የተፋቀው። ይሄንን እንዲፋቅ ያስቻለው አንዱ የተፈጥሮ ሀብት ልማታችን ነው። ዛሬ ድሮ ያቺ በድርቅ ምሳሌ የተደረገችው ዛሬ በልማት እየተጠራች ነው። ይሄ ወደው አይደለም በተሰራው ስራ ነው። ይሄ የአረንጓዴ አሻራ መርሃ ግብር በዓለም ላይ ከፍተኛ ተጽዕኖ አሳድሯል። አንደኛ መሪዎቻችንም ቢሆኑ የግንዛቤ መፍጠሩን ስራ በተለያየ ችግኝ እስከ መስጠት እኮ ደርሳለች ኢትዮጵያ። ለጎረቤቶቿ ችግኝ ሰጥታለች። በዓለም መድረክ ላይ በአፍሪካ ብቻ አይደለም ሌላ ዘንድሮ እንደውም አይ ቲንክ ፓኪስታን ድረስ የኛ ልዑክ እዛ ሄዶ ችግኝ ይዞ ሄዶ የተከለበት ሁኔታ አለ። በተለያዩ ሀገሮች ላይ ኢቭን ዱባይ ጭምር ችግኝ ተይዞ ተሄዶ እዛ ያሳየችበት ሁኔታ አለ። መታወቂያው መገለጫዋ እየሆነ መጣ። ከፍተኛ አመራሮችም ወደ ውጭ ሲሄዱ ይሄንን ግንዛቤ የመፍጠር ስራ የተሰራበት ነው። የዓለም አቀፍ ሚዲያው ጭምር ይሄንን አናውንስ እያደረገ ነው፣ እየዘገበው ነው፣ እያስተዋወቀው ነው። ይሄንን በተግባር ስላዩ ነው እንጂ ዝም ብሎ ከመሬት ተነስተው አይደለም። ስላዩም ነው ዘንድሮ የአፍሪካ ክላይሜት ሰሚት ኢትዮጵያ እንድታዘጋጅ አድርገዋል። የኛ አረንጓዴ አሻራ መርሃ ግብራችንን ስላዩ ነው። ባለፈው ፋኦ 2017 ላይ ፋኦ ለኢትዮጵያ የአረንጓዴ አሻራ እውቅና ሰጥቷል። ወርልድ ባንክ ለኢትዮጵያ የተፋሰስ ልማት እውቅና ሰጥቷል 2017 ላይ። ኮፕ 32ን ኢትዮጵያ እንድታዘጋጅ ተደርጓል። ይሄ ዝም ብሎ የመጣ አይደለም። እንግዲህ ከዚህ ሁሉ ከ200 በላይ ሀገሮች ኢትዮጵያ አውትሻይን አድርጋ ይሄንን አይነት ስራ እንድትሰራ የተፈጠረው እድል ከኛ የአረንጓዴ አሻራ መርሃ ግብር በተፋሰሶቻችን ላይ በተፈጥሮ ሀብት እንክብካቤ ላይ በተሰራው ስራ የዓለም አቀፍ ህብረተሰብን ማሳመን ስለተቻለ ነው። ይሄ ደግሞ የሀገራችንን ገጽታ በጣም ከፍ አድርጓል። ገጽታዋን ከፍ ያደረገው እንደ ሀገር ብቻ አይደለም፣ እንደ ዜጋም ማለት ነው። እንደ ዜጋም እኮ ኢትዮጵያዊ ነኝ ሲባል አሁን የድሮ ምናልባት በአትሌቶቻችን ምናምን ነበረ የምንታወቀው። ዛሬ ደግሞ በአረንጓዴ አሻራ መርሃ ግብር ዓለም
እያደነቀ ነው ማለት ነው። እንደ ዜጋም አንገት ከመድፋት አንገታችንን ቀና አድርገን እንድንሄድ የአረንጓዴ አሻራ መርሃ ግብራችን ከፍተኛ አስተዋጽኦ አድርጓል ማለት ነው። እነዚህ ሁሉ ነገሮች ተደማምረው ነው ኮፕ 32ን የሚያክል ትልቅ መድረክ ለኢትዮጵያ የተሰጠው። ይሄ እንደ ቀላል የምናየው አይደለም፣ ለሀገራችንም ትልቅ ሀብት ነው። ኮፕ 32ን ማዘጋጀታችን የቱሪዝሙን በከፍተኛ ሁኔታ ያነቃቃል። በተለይ የሆቴል ቱሪዝሙ ይሄ ከዚህ ከሆቴል ቱሪዝሙ ከሌላው ቱሪዝም የሚገኘው ዶላር ቀላል አይደለም። በጣም ብዙ ደክመሽ የምታመጪውን ቡና ሌሎች ነገሮች ኤክስፖርት ተደርጎ የሚገኘውን ዶላር ያልተናነሰ በዚህ በኮፕ 32 የምታገኝበት ነው። በቅርቡም በአፍሪካ ክላይሜት ሰሚትም ያየነው ይሄ ነው። ምክንያቱም የአፍሪካ ሕዝብ መጥቶ እዚህ ሲታደም ባዶ እጁን አይደለም የሚመጣው፣ ዶላር ይዞ ነው የሚመጣው። ገጽታችንን ገንብቶ ነው የሚሄደው ማለት ነው። ስለዚህ ድሮ በረሃቡ ዘመን የሚያውቁን ዛሬም ረሃብተኛ እንዳንመስላቸው ቢያንስ በዚህ በአረንጓዴ አሻራችን ከሚሰሙት በቴሌቪዥን በሚዲያ ከሚያዩት በተጨማሪ በአካል መጥተው ሲያዩ ደግሞ የኢትዮጵያን ፕራውድ የሚያደርጉበት መድረክ ስለሚፈጠር በቀጣዩም የኢትዮጵያን ማንሰራራት የኢትዮጵያን ሉዓላዊነት የሚያስጠብቅ አይነት ስራ ብዬ ነው የምወስደው። ቆጠራውን ቀደም ሲል ጀምረውልኝ ነበረ። ስለ ቆጠራው ተአማኒነት ቴክኖሎጂያችን ደረጃ ነው ያለው። እንግዲህ በኢትዮጵያ በሀገራችን በሁሉም ክልሎች የችግኝ ተከላ መርሃ ግብሩ እንደሚከናወን ሁሉ በዛው ልክ ሰዎች ወይም ዜጎች ዓለምም ጭምር እንግዲህ ቆጥረዋል ሲሉ ነበረ። በምን መልኩ ነው የሚቆጠረው? ተአማኒነቱ ስርዓቱ እንዴት ነው ስንነግር ሁሉ ጊዜ እርግጠኛ የሆነ ነገር እንድንናገር ተካዩም ደግሞም ተመልካቹም ሊያምነው ይገባል እና ተአማኒ የሆነ የቆጠራ ስልታችን ቴክኖሎጂያችን ምን ይመስላል? አዎ እንግዲህ ትልቁ ነገር መንግስት ትኩረት ሰጥቶታል ወይ፣ ህብረተሰቡ ትኩረት ሰጥቶታል ወይ፣ ግንዛቤ ተወስዶበታል ወይ የሚለው ነገር ለኔ በቂ ነው። ምናልባት አሁን 48 ቢሊየን ተተክሎ ምናልባት 47 ቢሊየንም ቢሆን ለኔ ምንም እንትን የለውም። ለምን ብዙ እንትን አያመጣም። ትልቁ ነገር ህብረተሰቡ የኔ ነው፣ መንግስት ቅድሚያ ትኩረት የምሰጥበት አጀንዳዬ ነው ብሎ ከያዘው ነገ ደግሞ ከዚህ በላይ የሚሰራበት ሁኔታ ነው። የቴክኖሎጂ አጠቃቀማችንም ቢሆን እንዲያው በጣም ፐርፌክት ነን ምንም አይወጣልንም ብለን የምንመጻደቅበትም አይደለም። ባለው ቴክኖሎጂ አሁን ባለው በሀገራችን ተጨባጭ ሁኔታ ግን ቆጠራውን ተአማኒ ለማድረግ ብዙ ጥረቶች ይደረጋሉ። አንድ ጊዜ አይደለም የሚቆጠረው። የሰርቫይቫል ካውንት የምንለው ወይም ደግሞ የጽድቀት ምጣኔን የምንቆጥረው በአመት 2 ጊዜ ነው። ልክ አሁን ችግኙ ሐምሌ ነሐሴ ከተተከለ በኋላ ወደ ህዳር ምናምን ላይ አንድ ቆጠራ ይካሄዳል። ያኛው ላይ ቆጠራው ትልቅ ሊሆን ይችላል። ከዛ በኋላ ደግሞ በጋውን ካለፈ በኋላ ሚያዚያ ምናምን መጨረሻ አካባቢ ላይ የበልጉ ዝናብ ካበቃ በኋላ ሁለተኛውን ቆጠራ ከተደረገ በኋላ ያ የሁለቱ አቨሬጅ ተደርጎ የሚቆጠር ነው። እንደዛ መጀመሪያ ቆጥረን ብቻ ብንሄድ ኖሮ ምናልባት ቅድም ያልኩሽ 87 81 ያልኩሽ ምናልባትም 97 98 ሊሆን ይችላል። በአንድ ቆጠራ ብቻ የመጀመሪያው ቆጠራ ላይ ብቻ ቆጥረን በቃን ብንል ማለት ነው። ስለዚህ ሁለት ቆጠራ ይደረግና ሁለቱ ነው አቨሬጅ የሚደረገው። ሶስተኛው እንዳልኩሽ የሚተከሉት 50% 40% ያክሉ ጂኦ ሪፈረንስድ በሆነ ቦታ ላይ ስለሆነ እነዛንም ምን ያክል ፕሮግረስ አለው የሚለውን እዚሁ በቴክኖሎጂ የሚታይበት ሁኔታ አለ ማለት ነው። ስለዚህ በቀጣይ ፐርፌክት የሆነ ቴክኖሎጂ ሲመጣ ፐርፌክት የሆነ ቆጠራ ሊመጣ ይችላል። ነገር ግን አሁን ባለው ቴክኖሎጂ አሁን ባለው የሙያ እንትን ያለው ቆጠራ ተአማኒ ለማድረግ ብዙ ጥረቶች ነው የሚደረጉት። ይሄ ቅድም ይሄ የተተከለው ችግኝ ብቻ አይደለም። የተፈላ የተባለው አሁን 8.5 ቢሊዮን ችግኝ ነው ያልኩትም እሱም ራሱ በየ112 ሺህ ችግኝ ጣቢያ ነው ዘንድሮ ወደ ስራ የገባው። 112 ሺህም ላይ ሄደሽ መቁጠር ባትቺ ክሮስ ቼክ ታደርጊያለሽ። የተወሰኑ ችግኝ ጣቢያዎች በየክልል ይመረጡና ይሄ ችግኝ እውነት ነው ሐሰት ነው የሚለውን ነገር የተውጣጣ ቡድን እንዳልኩሽ ቅድም በስትሪንግ ኮሚቴ በቴክኒክ ኮሚቴ ነው የሚመራው ብለናል። የስትሪንግ ኮሚቴውን የሚመራውት የግብርና ሚኒስትሩ ናቸው። ምክትሉ የውሃና ኤነርጂ ሚኒስትሩ ናቸው።
ከዛ የኢኖቬሽን ሚኒስትር አለ፣ የከተማና መሰረተ ልማት ሚኒስትሮች አሉ። እነዚህ በእነሱ ስር ያሉት ደግሞ ቴክኒካል ሰዎች ደግሞ አሉ። ይሄ የሚመራው በእነዚህ ነው። ይሄ እነዚህ ምልሽን የጽድቀት ምጣኔንም ቢሆን የችግኝንም ቢሆን የሚመሩት እነዚህ የተውጣጣ ቲም ነው እንጂ አሁን የግብርና ሚኒስቴር ብቻውን ሄዶ ችግኝ አይቆጥርም፣ ብቻውን ሄዶ ተከላውን አያስተባብርም። እስከ ክልልም ላይ ሲመጣ እንደዛው በተዋረድ እስከ ወረዳ ድረስ የተውጣጣ ቡድን ነው ማለት ነው። ስለዚህ ይሄንን በተቻለ መጠን ቆጠራውን የችግኙንም የተፈላውንም ችግኝ ይሁን የጸደቀውን ችግኝ ታማኒ ለማድረግ በጣም ብዙ ጥረቶች ይደረጋሉ ማለት ነው። እነዚህ 112,000 የችግኝ ጣቢያዎች ለምን ያክል ወጣቶች የስራ እድል መፍጠር ቻሉ? አዎ እንግዲህ በትክክል ይሄን ያህል ሰው ስራ እድል ፈጥረዋል ለማለት እቸገራለሁ። ለምን 2 ወር ሰርቶ 3 ወር ሰርቶ አመቱን ሙሉ የሚሰሩ አሉና ይሄ እንትን ይላል። በአጠቃላይ ግን የአረንጓዴ አሻራ መርሃ ግብር ከ2.5 ሚሊዮን ሰዎችን የስራ እድል ተጠቃሚ አድርጓል ማለት ነው። እነዚህ በዋናነት የተጠቀሙ የተቆጠሩት የሚታወቁት ነው። ከዛ ውጪ ግን ዘር በመልቀም የስራ እድል የሚፈጠርላቸው አሉ። ጊዜያዊ ስራ እድል ይፈጠርላቸዋል። ችግኝ በማፍላት ችግኝ በመሸጥ ኢቭን እኮ ወደ ውጭም እኮ ችግኝ የሚሸጡ አሉ። እነዛን ሁሉ ጨምሮ ቢቆጠር በትክክል እንትን ማድረግ ትራክ ማድረግ ቢቻል ብዙ ነው። ግን አሁን እጄ ላይ ባለው በአጠቃላይ ከ2.5 ሚሊዮን ህዝብ በላይ የስራ እድል ያገኙ ተጠቃሚ ሆነዋል ብለን እናስባለን። የአንድ ችግኝ ዋጋን እንዴት እንስራው? ስንት ነው እንበል? አዎ የችግኝ ዋጋ በገንዘብም ሊሆን ይችላል። በመጠኑን እንደዚሁ ዋጋውን እንድንረዳ ከማሰብ አንፃር ነው። አዎ እኔ ችግኝ እንዲሁ እንደ ባለሙያ ሆኜ ስመልስልሽ ችግኝ በገንዘብ አይለካም ነው የምለው። አንድ ዛፍ በገንዘብ አይተመንም ብዬ ነው የምወስደው። ግን የእያንዳንዱ ችግኝ እንዲያው ለማፍላቱ ምን ለማድረጉ ምን ያክል ወጪ ያስወጣል ብትይኝ እንደየችግኞቹ ይለያያል። የፍራፍሬ ችግኝ ሲሆን ረጅም ጊዜ ችግኝ ጣቢያ ላይ የሚወስዱ ቅድም እንዳልኩሽ 1 አመት የሚወስዱ አሉ። ከ1 አመት በዘለለም የሚወስዱ አሉ። ያ ችግኝና በ2 ወር የሚደርስ ችግኝ ዋጋቸው ይለያያል ማለት ነው። የአንድ ችግኝ ይሄን ያህል ነው ብሎ መገመት ይከብዳል ማለት ነው። ግን በእያንዳንዳቸው የዝግባ ስንት ነው፣ የጽድ ስንት ነው፣ የፍራፍሬ ስንት ነው እያል ልንሄድበት እንችላለን። አሁን እኛ ራሱ አንዳንድ ጊዜ ሰርቲፋይድ የሆኑ ችግኞችን እንገዛለን። እስከ 5,000 ብር 6,000 ብር የሚሸጥ ችግኝ አንድ ችግኝ ይሄ በገንዘብ 6,000 ብር የሚሸጥ ችግኝ አለ። 100ም 200ም የሚሸጥ አለ። ኮመንሊ አሁን እንደው በአማካይ ከ800 ብር በታች አይደለም የችግኝ ዋጋ። ይሄን ጥያቄ ለምንድን ነው ያነሳሁት? ችግኞችን በምናጓጉዝበት በምናንቀሳቀስበት ጊዜ ከማፍላቱ እስከ ተክሎ እስከ ማሳደጉ ድረስ አንድ ችግኝ አልጸደቀም ወይም ደግሞ በጉዞ ላይ ያለ ተጎዳ ማለት አንዱን ስናጣ ምን አጣን የሚለውን እንድንረዳ ከማድረግ አንጻር ነው። በመጨረሻ የሚያነሱት ሀሳብ ካለ አጠቃላይ ለመላው የኢትዮጵያ ሕዝብ የችግኝ የአረንጓዴ አሻራ መርሃ ግብር ለሚሳተፉ በሙሉ የሚያስተላልፉት መልእክት የመጨረሻ ሀሳብ ማንሳት ይችላሉ? አመሰግናለሁ ይሄን እድል ስለሰጠሽኝ። ዘንድሮ እንግዲህ እኔም እድለኛ ነኝ ባይዘው ዘንድሮ የ8ኛውን አመት የማጠናቀቂያ ምዕራፍ ማለት ነው። በቀጣይ ምን ይሆናል የሚለው እንደተጠበቀ ሆኖ የዚህን የ8ኛውን አመት እኔ በመኖሬ በጣም ደስተኛ ነኝ። ይሄንን መልእክት እንዳስተላልፍም እድሉን ስለሰጠሽኝ ማለት ነው። ምክንያቱም ዘንድሮ የ8ኛ አመት መርሃ ግብሩ የሚጠናቀቅበት እንግዲህ እንደተባለው በ8 አመት ውስጥ 50 ቢሊዮን ችግኝ ለመትከል ታቅዶ ነበረ። እንግዲህ በ7 አመት ውስጥ ብቻ 48 ቢሊዮን ነው። የዘንድሮውን 8.5 ቢሊዮኑን እንኳን ብንደምርበት ከ56 ቢሊዮን ችግኝ በላይ የምናከናውንበት ወይም ይሄንን የምናረጋግጥበት አመትም ስለሆነ ከባለፉት አመታት በተለየ መልኩ ህብረተሰባችን በነቂስ ወጥቶ የአጠቃላይ ተከላውንም ይሁን የአንድ ጀንበር ተከላውንም እንዲሳተፍ እንፈልጋለን። ፕላስ ደግሞ በተጨማሪ የችግኝ ከመትከል ባሻገር እንክብካቤው ላይ ዛሬም ማተኮር አለብን። የዘንድሮው ላይ ስንመጣ ደግሞ አሁን እንግዲህ ሰኔ
አካባቢ ማስጀመሪያው ይደረጋል። ከአሁን ፊትም የጀመሩ ክልሎች አሉ። በልግ አብቃይ ክልሎች ለምሳሌ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ከፊል ኦሮሚያ እንዲሁም ደግሞ ምዕራብ ኢትዮጵያ፣ ሶማሌ ክልል ችግኝ ኦልሬዲ የተከሉ እያጠናቀቁ ያሉበት ሰዓት ነው። እነሱ የአንድ ጀንበር ተከላ የሚቀራቸው ለዚህ ለአንድ ጀንበር ተከላ የሚሆናቸውን በቂ ችግኝና በቂ ቦታ እያዘጋጁ እንዲጠብቁና የአንድ ጀንበር ተከላው በተለይ የአንድነታችን የዜግነት ማረጋገጫችን ስለሆነ ሁሉም ሰው በዚህ ተከላ ላይ እንዲሳተፍ ጥሪን ነው የማቀርበው። አመሰግናለሁ። እኔም በጣም ነው የማመሰግነው። ያው እንግዲህ ዘንድሮ እኔም እንደ ሁል ጊዜው በቻልነው መጠን የስራው አካል ስለሆነ የችግኝ ተከላ መርሃ ግብር እየዘገብን መልሰን ደግሞ ለመትከል የምንጥረው እናንተም በያላችሁበት እንደዚህ ያሰባችሁት እንደምታሳክሩ ተስፋ አደርጋለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናንተንም አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ፋና ፖድካስት አንድ ጉዳያችን የተከታተላችሁት ነበር። በዘንድሮ ዓመት በ8ኛው ዙር የአረንጓዴ አሻራ መርሃ ግብር ሁላችሁም እንደምትሳተፉ ተስፋ እናደርጋለን። ያለፉት ዓመታት ስራዎችን የቃኘንበት ዘንድሮ ደግሞ የሚተከሉ ችግኞች ምን አይነት ናቸው፣ እንዴትስ ነው ተግባራዊ የሚደረገው የሚሉትን ሀሳቦች ያነሳንበት ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዚህ ጋር ተያይዞ ማብራሪያ የሰጡንን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ የሆኑትን አቶ ፋኖሴ መኮንንን ከልብ አድርገን እናመሰግናለን። እንደዚሁም የካሜራ ባልደረቦቼንም ጭምር አመሰግናለሁ። ቅድስት ዘውዱ ነበርኩኝ። መልካም ጊዜ